قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه ومن تبعه بإحسان إلى يوم الدين. أما بعد فالسلام عليكم ورحمة الله وبركاته. ودون دموتنا هتوش إن شاء الله بزارو كفلك زياتشن صوستنياون كنواسي خوش ما نندونا من أيهنا. يقول المصنف رحمه الله: وأما ظننت وأخواتها فإنها تنصب المبتدأ والخبر على أنهما مفعولان لها. وأما ظننت كهونج وأخواتها يسوابال دربوچم كهونو فإنها نزيه تنصب المبتدأ. إهنا قلالز تملكتوت فإنها تنصب المبتدأ له بتام ترونه مبتدأ نصب ታደርጋለች ነው ያለው። ልክ እካንም ላይ እኮ ተርፈዑ الاسم ለምን አለን ያለ ታስተውሳላችሁ ባለፈው ትምህርት ተርፈዑ المبتدأ አባለን ያለ ነው አይደል? እዚህ ጋር ገጥሞ መጣ። እዚህ ጋር ልክ እዚህ እንዳለው እዛም ኢነም ላይ እንደዚሁ ተንሲቡ الاسم ከማለት ተንሲቡ المبتدأ ነበር ويسمى اسمها ይባላል። ከዛ በኋላ ተስሚየተን እስጢላህየተን እዚህም እንደዛው ነው። بايون زيجات تككلنا فإنها تنصب المبتدأ ويسمى مفعولا أول يبال الكذا وهلا. المفعول الأول يما جمرة مفعول يبال الكذا وهلا قلت نو سلذي زيجات تورنا والخبر يزاو يمبتدأون خبر نصب تادر قالج ويسمى المفعول الثاني. مفعول الثاني يبال الكذا هلتنيا مفعول توليد ترى كرين واسخوش صوصين الناتشو بالنظر إلى عملها سراتشون بمايت سوستاينت ناتشو بلنا. كان وأخواتها ترفع الاسم وتنصب الخبر. إن وأخواتها يزهتك أراني بمعنى تنصب الاسم وترفع الخبر مالتنا. ظن وأخواتها جن هلنم نصب لذلك أخرت متجرش على يتدرج بمكنيات ميرو مكنياتهم إن لي أن كان لي كهولة أندو مجمريا بنبربت ባህሪ ላይ አለ። ይሄ ግን የለም። ከዚህ አንፃር اخر መጨረሻ የተደረገ ምክንያት ነው። طيب واما ظننت واخواتها فانها تنصب المبتدا والخبر. مبتداونم خبرونم نصب ታረጋዋለች በምንነት على انهما مفعولان لها ሁለታቸውም ለሷ መፍዑል በመሆን አለ። ገባችሁ? ሁለታቸውም ለሷ መፍዑል ይባላሉ። የመጀመሪያው مفعول الاول ይባላል። ሁለተኛው مفعول الثاني ይባላል። ልብ በሉኝ እዚህ ላይ ظن فعل ነው። ظننت ታኡ ሲመጣ ባለቤት ፋዒል ነው። ስለዚህ አንድ ፊዕል ባለቤቱን ካገኘ የሚራመድ ከሆነ ተራማጅ ግስ ከሆነ ማለት ነው ምን ይፈልጋል? ተራማጅ ግስ ከሆነ የሚፈልገው ነገር አንድ መፍዑል ሊሆን ይችላል፣ ሁለት ሊሆን ይችላል። ልብ በሉ ቨርቦች ወይም ፊዕሎች አረበኛ ቃላት ላይ አንዱ ፊዕል የማይራመድ ነው፣ ተሳቢ የማይፈልግ ተራማጅ ያልሆነ ግስ ባለቤት ብቻ የሚበቃው። ለምሳሌ ቃመ ቆመ ነው አለቀ። ባለቤት ብቻ ነው የሚፈልገው፣ ኦብጀክት አይፈልግም፣ ተሳቢ አይፈልግም አይደል? ስለዚህ ተራማጅ ደግሞ ከሆነ ላዚም ይባላል። ያኛው ማይራመደው ተራማጅ የሚሆን ከሆነ ግን ተራማጅ ግስ ከሆነ ሁለት አይነት ይሆናል። አንድ ላይ የሚቆምና ከአንድ የሚራመድ። አንድ ላይ የሚቆም ضرب مثلا ضرب زيد عمرا نصر زيد عمرا زيد ረዳ
አምረን ረዳው አለቀ ነገር አንድ ኦብጀክት ወይም አንድ ተሳቢ አንድ መፍዑል ቢህ በቂው ነው ማለት ነው طيب ከአንድ አልፎ የሚሄደው ደግሞ ለሁለት ይከፈላል ሁለት ላይ የሚቆም ሶስት ላይ የሚሄድ ልብ በሉ ሁለት ላይ የሚቆም مثلا اعطى محمد سته عمرا لا عمرو سته درهما بر سته ገባችሁ محمد لا عمرو بر سته عمرንና درهما مفعولዎች ናቸው مفعول الاول እና مفعول الثاني ሁለት مفعولዎች ማለት ይሄ ሌላው ከአንድ በላይ የሚሄደው ወደ ሶስት የሚሄድ ነው اعلم مثلا اعلم زيد استمر محمدን አስተማረው عمرا قائما عمرو የቆመ ነው ብሎ ለሙሐመድ ዘይድ አስተማረ ሶስት ተሳቢ ሶስት ኦብጀክት ሶስት መፍዑል به ከዚህ ውጭ ከላም العرب ላይ የለም ወደ አንድ የሚራመድ ወደ ሁለት የሚራመድ ወደ ሶስት የሚራመድ انتهى الامر አለቀ ከዚህ ወደ አራት የሚራመድ አራት መፍዑል به አራት ተሳቢ አራት ኦብጀክት ያለው የለም واضح الكلام جميل ወደ ሁለት የሚራመዱት ደግሞ እዚህ ላይ ፎከስ አድርጉ ወደ ሁለት የሚራመዱት ደግሞ ለሁለት ይከፈላሉ አንደኛው እነዛ ሁለቶቹ መፍዑሎች መሰረታቸው ሙብተዳና ኸበር የሆነ አለ ሙብተዳና ኸበር የነበረ ዘይዱን ቃኢሙን ያው ሙብተዳና ኸበር ነው ዘይዱን ሙብተዳ ቃኢሙን ኸበር ነው እዚህ ላይ ገብተው ሁለቱንም ነስብ የሚያደርጋሉ ይሄ ርዕስ ይሄን ነው የሚመለከተው ظننت زيدا قائما زيد قائم ነበር አይደል زيد مبتدا قائم خبر ظننت ቢገባ ظننت زيدا قائما ايوه تنصيب المبتدا زيدا ولا خبره قائما على انهما مفعولان لها ሁለታቸውም ለሷ መፍዑል ሲሆኑ ይነሰባሉ አለ በጣም ጥሩ ሁለተኛው ወደ ሁለት ከሚራመዱት ሁለተኛው አስሉ መሰረቱ ሙብተዳና ኸበር ያልሆነ ላይ የሚገቡ ይሄ ርዕስ አይመለከተው ለምሳሌ አዕጣ ሁለት ተሳቢ ይፈልጋል ሁለት ኦብጀክቶች ይፈልጋል ነገር ግን እነዛ ሁለቶቹ ሙብተዳና ኸበር አይደሉም ሙብተዳና ኸበር አይደሉም ለምሳሌ አዕጣ ዘይዱን ዘይድ ሰጠ ሙሐመደን ለሙሐመድ ሰጠው درهما برسطو محمدا እና درهما مفعول الاول እና مفعول الثاني ናቸው ሙብተዳና ኸበር ብታደርጋቸው ቃላቶቹ ይስማማሉ ወይ ብለን ስናይ አይስማሙም ሙሐመዱን ድርሃሙን አይባልም ሙሐመድ ብር ነው ይባላል ሙሐመድ ሰው ነው ብር ሌላ ነገር አይደል ዘይዱን ቃኢሙን ግን ይባላል ስለዚህ ወደ ሁለት የሚራመዱ ፊዕሎች ወይም ግሶች ሁለት አይነት ናቸው እነዛ ሁለቶቹ ተሳቢዎች ሁለቶቹ መፍዑል ቢሆቹ ሙብተዳና ኸበር የሆኑ ሁለቶቹ ደግሞ መፍዑል ቢሆቹ ሙብተዳና ኸበር ያልሆኑ طيب ከዚህ ሁሉ የተፈለገው እዚህ ርዕስ ላይ ሙብተዳና ኸበር ሆኑ መፍዑሎች ላይ የሚገቡ ፊዕሎች ማለት ነው ወደ ሶስት የሚራመደውም ርዕሱ አይመለከተውም ከፍ ሲል ይመጣል ኢንሻአላህ ግንኙነት ቢኖረውም እዚህ ጋር ወደ ሁለት ተራምዶ ደግሞ ሁለቶቹ ሙብተዳና ኸበር ያልሆኑት ይሄ ርዕስ አይመለከተውም كذلك ወደ አንድ መፍዑል የሚራመደውም ይሄ ርዕስ አይመለከተውም واضح الكلام جميل قال على انهما مفعولان لها لسوا مفعول ሲሆኑ ይላል وهي ظننت وحاسبت وخلت وزعمت ورأيت طيب الى اخره 10 ፊዕሎች ነው የሚያስቀምጠው እዚህ ጋር 10 ፊዕሎች ያስቀምጣል እዚህ ጋር እነዚህ አስሮቹ ለሁለት ይከፈላሉ አንደኛው አፍዓል القلوب ይባላል አፍዓል القلوب ማለት በልቦና የሚሰራ ስራን የሚጠቁሙ ማለት ነው ለምሳሌ ዓሊምቱ ብትልኮ ማወቅ ማለት እኮ በእጅ መጨበጥ ማለት አይደለም ማወቅ ማለት በአእምሮህ የምትይዘው ነው ዕውቀት ማለት በልቦና በጭንቅላት የምትይዘው ነገር ነው አይደል ተጠራጠርኩኝ ظن مثلا ጥርጣሬ ማለት በውስጥ የሚሰራ ስራ እንጂ በእጅ እንዲጨብጠህ መጠራጠር አይባል አይደል መጨበጥ
መጠርጠር ጋር አይሄድም አይ በሐዋሳቶች የሚሆን ነገር አይደለም ይሄ የውስጣዊ ነው ስለዚህ አፍዓለ القلوب የተባሉበት በልቦና የሚሰራ ስራን ስለሚጠቁሙ ነው ይሄ አንዱ ክፍል ነው ሁለተኛው ክፍል ደግሞ አፍዓለ التحويل አፍዓለ التصيير ይባላሉ አንድ ነገር ወደ አንድ ነገር ተቀየረ ማለትን የሚያሳዩ ፊዕሎች ማለት ነው ገብታችኋል አንድ ነገር ወደ አንድ ነገር ተቀየረ አንድ ባህሪ ነበረው ወደ ሌላ ባህሪ ተለወጠ ማለትን የሚጠቁሙ ፊዕሎች ናቸው ስለዚህ እነዚህ አስሮቹ በ10ም አይቆሙም ከ10 በላይም ይሆናሉ አጀሩማ በቆጠረው መሰረት ነው 10 እያልኩ ያለሁት እነዚህ ለሁለት እንከፍላቸዋለን ይሄ ሁለቱ አከፋፈል ከ10 በላይ ሲጨመርም አብሮ የሚሄድ አከፋፈል ይሆናል طيب أفعال القلوب የሚባሉት ለአራት ይከፈላሉ ካፍታ በኋላ እናያቸዋለን السلام عليكم ورحمة الله وبركاته قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا السلام عليكم ورحمة الله تعالى وبركاته كأفتاب على تملسنا تقنانيا طيب وهي ظننت النزيه أفعال القلوب بمبال الميتاوقت في ألوج لا راتي كفلالو ركزوا على هذا لب بالو بتمنا نيكاهونو عندنا لرجحان يميتقومنا رجحان مالت عند نجر ልቦናህ ላይ ሆኗል የሚለው ደፋ ማለት ማለት ሆኗል ይሄ ነገር የሚለው ደፋ ያለ ማለት ነው ግልጽ ነው ይሄ ነገር ሆኗል አልሆነም ከሚለው አልሆነም የሚል ግን አለ ለምሳሌ 70% እና 30% ቢሆን ሆኗል የሚለው 70% ወይም 80% ከሆነ ሩጅሃን ነው የሚባለው ይሄ ሆኗል የሚለው طيب አልሆነም የሚለው 30-20% ከሆነ ሩጅሃን ማለት ይሄ ነው ከነዚህ ፊዕሎች ውስጥ የዚህን አይነት መልእክት የሚጠቁሙ ፊዕሎች አሉ እየገባችሁ ነው ظننت زيدا قائما እንዲገባን ብዬ ظننت زيدا قائما ዘይድ ቁሟል ብዬ አሰብኩኝ ظن አደረኩኝ ظن ማለት ቁሟል የሚለው 70% ነው አልሆነም የሚለው 30 ወይም 20% ግልጽ ነው ይሄን የሚጠቁሙ ፊዕሎች አሉ ይሄን በአብዛኛው የሚጠቁሙ ሆነው አንዳንዴ ለየቂን የሚመጡ በአብዛኛው ከላም العرب ላይ የሚጠቀሟቸው ለዚህ ትርጉም ነው አሁን ላልኩት ሩጅሃን ላልኳችሁ ግን አንዳንዴ ደግሞ 100% እርግጠኝነት ለሆንክበት ነገር 100% ባረጋገጥከው ነገር ላይ የምትጠቀማቸው ፊዕሎች አሉ ይሄን ካንድ በኩል እንይዘዋለን ሁለተኛው ልክ የዚህ ተቃራኒ ነው በአብዛኛው ይሄ ነገር እርግጥ ነው ለማለት የሚያገለግሉ እና በቀላል ደግሞ ለሩጅሃን የሚመጡ ፊዕሎች አሉ አንዳንዴ ይሄ ነገር 70% ነው ለማለት ነው የሚሆኑት በአብዛኛው ግን ከላም العرب ላይ ስንፈትሻቸው ሆኗል የሚል ነው የሚሆነው ግልጽ ነው በአብዛኛው ሆኗል የሚል ነው የሚሆነው ጀሚል ሁለት በሏ ሶስተኛ ለያቂን ብቻ የሚያገለግሉ ሁሌም እርግጠኝነትን ብቻ የሚያሳዩ ይሄ ሶስተኛ አራተኛ ሁሌም ለሩጅሃን ብቻ ለያቂን የማይሆኑ ማለት ልድገመው ገልብጬ ልድገመው ልብ በሉ አራት ይከፈላሉ አፍዓል القلوب የሚባሉት ለአራት ይከፈላሉ አንደኛ ለየቂን ብቻ የሚሆኑ ሁሌ እነሱን ከተጠቀምክ 100% እርግጠኛ ለሆንክበት የሚሆኑ ሁሌ ደግሞ ለሩጅሃን ለ70% ብቻ የሚያገለግሉ ሁሉ ጊዜ ሁለት ሶስተኛ በአብዛኛው ለየቂን በቀላል ለሩጅሃን የሚመጡ አራተኛ የዚህ ተቃራኒ በአብዛኛው ለሩጅሃን በቀላል ለየቂን የሚመጡ አራት ክፍል አረግናቸው አራቱ
እነማን ናቸው ከተባለ እዚሁ ላይ እናነሳቸዋለን። ቃለ ረሒመሁላህ ወሂየ ظነንቱ ያለችው ናት አለ። ወሂየ ظነንቱ ያለችው ቃል በነገራችን ላይ ظነንቱ ታኡ ግድ አይደለም። ظነ ዘይንዱ ሊሆን ይችላል፣ ظነንተ ሊሆን ይችላል፣ ظነንቲ ሊሆን ይችላል፣ ظነና ሊሆን ይችላል፣ ظኑ ሊሆን ይችላል፣ ظና ሊሆን ይችላል። ባለቤቱ እንደፈለክ አድርግበት። የሚያስፈልገው ፋዒል ብቻ ያስፈልገዋል ነው። ባለቤት ያስፈልገዋል። هذا هو المطلوب خلاص طيب اذا ظن ያለችው ካራቱ የትኛው ናት? وهي للرجحان غالبا ولليقين قليلا ظن ብዙ ጊዜ የምትመጣው ለሩጅሃን ነው። 70% ለሚሆን ላልኳችሁ ብዙ ጊዜ የምትመጣው ከላም العرب ላይ ለዛ ነው። ለየቂንም ትሆናለች። ظنን ተጠቅመህ የቂን አለ 100% ይሄን ነገር አረጋገጠ ለማለትም ትሆናለች። ግን ቀላል ነው ይላል። ግን ይሄን የምንለው ሙሉ እንደ ነህው ህግና ደንብና እንደ ሙሉ ከላም العربን ስንመለከት ነው እንጂ ቁርአን ላይ ብቻ ስንመለከት ብዙ ጊዜ ظن ለየቂን ነው የምትመጣው። ለምሳሌ يظنون أنهم ملاقو ربهم وأنهم إليه راجعون يظنون أنهم ملاقو ربهم 100% እርግጠኛ የሚሉ ማለት ነው ጌታቸውን እንደሚገናኙ 100% እርግጠኛ የሚሆኑ ማለት ነው ትርጉሙ። يظنون የሚጠራጠሩ ካልክ ለደጋግ ሰዎች ባህሪ ሊሆን አይችልም። أتأمرون الناس بالبر وتنسون أنفسكم وأنتم تتلون الكتاب أفلا تعقلون واستعينوا بالصبر والصلاة وإنها لكبيرة إلا على الخاشعين علينا الذين يظنون أنهم ملاقو ربهم إيه هون خاشعون يجلساتشون يالله النزا خاشع يتبالو السوج الله فري يتبالو السوج يظنون أنهم ملاقو ربهم جيتاتشو ما جنانيتاتشون ميتراترو كالك أمنتاتشو لا يشكر فترك مالنا واضح الكلام. ስለዚህ يظنون ማለት أي يوقنون እርግጠኞች ሆኑ ማለት ነው። ገባችሁ አባባል? ስለዚህ ظن ለየቂን ነው በአብዛኛው ቁርአን ላይ وظنوا أن لا ملجأ ማለት አይቃኑ ማለት ነው። አይቃኑ እርግጠኛ ሆነዋል። ዛ በጋር ታይቷል ነገሩ ግልጽ ነው። ግን عموما كلام العرب ላይ ስንመለከት ወይም ደግሞ አረቦች ሲጠቀሙት የነበረውን ስንወስድ ظن ብዙ ጊዜ ለ70% ለሆነ ነገር ነው መጥተው ለየቂንም ትመጣለች ነው። ظننت زيدن قائما بتل زيد መቆምን ጠረጠርኩት ማለት ደፋ አለ ማለት ነው ትርጉሙ። 70% እንደቆመ አውቄያለሁ ማለት ላይሆንም ይችላል። ግልጽ ነው። اذا ظن تستعمل للرجحان غالبا ولليقين قليلا አንድ በሉ وحسبت ያለችው ናት። እቺም እንደዛው حسبت تستعمل للرجحان غالبا ولليقين قليلا ألف لام ميم أحسب الناس أن يتركوا مسلاتشو أنا سوتش قماتو أنا ما لا نترك يحسبون أنهم يحسنون صنعا يمسلاتشوال سرايا سامرالو سراتشون ياسامرونو ጥሩ አድርገን እየሰራን ነው ይመስላቸዋል ማለት ነው። طيب لكن دمو ትሆናለች كما في قول الشاعر حسبت التقى والجود خير تجارة رباحا إذا ما المرء أصبح ثقيلا على شاعر حسبت التقى الله مفراتن يقين لكم علينا حسبت التقى الله مفراتن يقين لكم والجود መስጠትንም خير تجارة ከንግድ ሁሉ የተሻለ ነው። ረባሐን ትርፉ የተሻለ ነው ብዬ እርግጥ አልኩኝ። መቼ إذا ما المرء أصبح ثقيلا ሰውየው ከብዶ ያደረ ጊዜ ሙቶ ያደረ ጊዜ ማለት ነው። حسبت التقى والجود አላህን መፍራትንና መስጠትን እርግጠኛ ሆንኩባቸው። የሚገርም ትርጉም ነው። ረባ خير تجارة ከንግድ ሁሉ የተሻሉ ናቸው ብዬ አላህን መፍራትና መስጠት ነው የተሻሉ ናቸው ብዬ አመንኩኝ ይላል። ረባሐን ከትርፍ አንፃር ስታይ በጣም ትርፋማ ያደርጋሉ አለ። إذا ما المرء أصبح ثاقلا ሰውየው ከብዶ ያደረ ጊዜ ሞቶ እኮ ለማለት ሰውየው ከብዶ ማለት ጀናዛ ሰው ሲሞት
ጀናዛው ይከብዳል በህይወቱ ያለው ሚዛኑና ከሞተ በኋላ ያለው ሚዛኑ አንድ አይደለም ይባላል በዚህ ሊያስተረጉም ይችላል ወይም ለሰዎች ከበዳቸው አንድ ሰው አባትህ ወንድምህ እህትህ በቃ ሚስትህ አብራችሁ እንዳልነበራችሁት ጀናዛ ከሆነ በኋላ ይከብዳል በቃ ትርቃለህ ትፈራለህ ብቻ ለማደር ራሱ ትፈራለህ ተቁል ያኔ የሞት ጊዜ የሚጠቅም ሁለቶቹ ነገሮች እንደሆኑ ተረዳው ይያለ ነው طيب ወደ መልእክታችን እንምጣ ወደ ሐሳባችን حسبت التقى محل الشاهد هنا حسبت التقى والجود خير تجارتي الله مفراتنا مستأتنا كنقد كله بلاج ناتشو بيه ارقطنيا ሆንኩኝ حسبت ማለት አይቀንቱ ስለዚህ ولليقين قليلا ማለት ይሄ ይሆናል مفعول حسبت التقى مفعول الاول ነው والجود معطوف ነው على المفعول الاول خير تجارة خبرون ايش مفعولون ايش الثاني مفعول الثاني ሁለተኛው مفعول ነው የሚሆነው እሱ ማለት ነው طيب ስለዚህ ሁለት مفعول ሰራች حسبت ያለችው ማለት ነው طيب ሶስተኛ وخلت ያለችው አነች خلت ከظننت እንደ ظننتنا ተሷም بمعنى እንደ ظننتنا ማለት انها تستعمل للرجحان غالبا 70% እርግጠኛ ለሆንክበት ነገር በአብዛኛው ተጠቀማታለህ ولليقين قليلا 100% እርግጠኛ ለሆንክበት ደግሞ በቀላል ተጠቀማታለህ خلت الهلال لائحة ለምሳሌ خلت زيدا قائما زيد ቆሟል ብዬ ተጠራጠርኩኝ ማለት ነው 70% لليقين ደግሞ كما في قول الشاعر دعاني الغواني عمهن وخلتني دعاني الغواني عمهن وخلتني ليصمن أفلا أدعى به وهو أول دعاني الغواني كجيت يتبقى قصيتوش طروني على በጣም መልከኛ ሆኖ ጌጥ ያስፈልጋቸው በዛ ላይ ጌጥ ማርከ ተጨመረበት በጣም አለ እነሱ ጠሩኝ እያለ ነው ገጣሚ አማሁን አጎት አሉኝ ሲጠሩም አጎት ነው ያሉት አጎታችን ማለት ትልቅ ሰው አርገው አስበውታል ማለት ነው እኔ ለነሱ አቻ ነኝ ብሎ ነው የሚያስበው ግን አጎት ያሉት ጊዜ ትንሽ ከፍ አደረጉት وخلتني ليسمون ለራሴ ስም እንዳለኝ እርግጠኛ ነኝ وخلتني ليسمون أفلا أدعى به وهو أول لمن ነው በዛ ማለት ጠራው የመጀመሪያው ስያሜ ስሜ ደግሞ እሱ ሆኖ ይያለ ይላል ያባችሁ وخلتني ليسمون أفلا أدعى به ይላል ለበበሉ እዚህ ጋር وخلتني ማለት እርግጠኛ ሆኔ ማለት ነው ትርጉም خال بمعنى أيقان መጣች ማለት ትርጉሙ ይሄ لك እንደ ظن لك እንደ حسب በቀላል كلام العرب ላይ እርግጠኛ ሆንኩበት ይሄንን ነገር ለማለት ይሄን ትርጉም ለማስተላለፍ ይመጣል طيب مفعولዎቹን እንመልከት وخلتني ታኡ خلቱ ያለው ባለቤት ነው ፋኢል ያው ደግሞ ኒ ያለችዋ ضمير المتكلم ናች እሷ ደግሞ مفعول الاول تبالالي ليسمون مبتدا خبر اسم مبتدا مؤخر لي خبر مقدم الجمله في محل نصب مفعول ايش الثاني ስለዚህ ሁለት መፍዑል ሰራች ወይስ አልሰራች ሰራች ምንም ጥርጥር የለው واضح الكلام ግልጽ ነው طيب خال ይሄር وزعمت قال አራተኛ ፊዕል ظن ظننت حسبت خلت وزعمت አራተኛ ፊዕል زعمت እቺ ቀላል ናት زعمت እምትሆነው ለሩጅሐን ብቻ አያችሁ ካራቱ አንዱ ክፍል ነው ያለፈው አሁን ሁለተኛው ክፍል ይሄ ነው ለሩጅሐን ብቻ 70% እርግጠኛ ለሆንክበት ብቻ የሚያገለግል ፊል ዘዓመ ነው በነገራችን ላይ ዘዓመ بمعنى قال زعم بمعنى ادعى ብዙ ትርጉም አላት በተለይ ቁርአን ላይ ዘዓመ የሚለው ቃል ከመጣ ዲዓእ ነው ለሙገታ ነው ወይ ለውሸት ነው زعم الذين كفروا ألا يبعثوا وقتوا مسلاቸው ውሸት ዋሹ زعم መጥየቱ الكذب ትባላለች
እዚህ ጋር ግን የተፈለገው ዘዓመ ሩጅሃን ነው 70% አንተ እርግጠኛ ለሆንክበት كما في قول الشاعر زعمتني شيخا ولست بشيخ انما الشيخ من يدب دبيب አለ ሽማግሌ ነው አለችኝ እኔ ደግሞ ሽማግሌ አይደለሁ ሽማግሌ ብሎ ማለት አጎንብሶ የሚሄድ ነው አለ ራሱን ከፍ ያደረገ ነውና መሐለ ሻሂዱ የቋንቋው መልእክቱ ምንድነው ዘዓመትኒ ያኢቱ መፍዑል الأول ናት ሸይኸን መፍዑል ثاني ይሆናል ማለት ነው ኢንሻአላህ ዘዓመ ላይ እንቆምና በሚቀጥለው ደግሞ ሁለት ክፍሎች ከአራቱ ይቀራናል እነሱን ምን ይሆናል وإلى لقاء آخر فالسلام عليكم ورحمة الله وبركاته قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسر عليه أن يحفظ ما قد نثر